አይሻ ቢንት አቡበከር ረዲየላሁ ዐንሃ ታሪክ ክፍል 2 በእርግጥ እኔ የምሻው አላህን መልእክተኛውን እንዲሁም ዘውታሪ የሆነውን የመጪውን መኖሪያ ወይም ጀነት ነው። አይሻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ አልሐምዱሊላህ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሉን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። ኢንሻአላህ ከትናንቱ የቀጠለ ክፍል 2ን ይዤ ብቅ ብያለሁ። አይሻ ቢንት አቡበከር ረዲየላሁ ዐንሃ ታሪክ ክፍል 2 በእርግጥ እኔ የምሻው አላህን መልእክተኛውን እንዲሁም ዘውታሪ የሆነውን የመጪውን መኖሪያ ጀነት ነው። አይሻ። ነብዩ በመዲና ሳሉ ከሚስቶቻቸው ሁሉ አይሻን ይበልጥ ይወዱ እንደነበር ግልጽ ነው። አንዳንድ ባልደረቦቻቸው አዘውትረው የአላህ መልእክተኛ ሆይ እጅግ በጣም የሚወዱት ማንን ነው ሲሉ ይጠይቋቸው ነበር። ለዚህም ጥያቄ የሚሰጡት ምላሽ እንደ ጥሪው ባህሪ ይለያይ ነበር። ለሴት ልጆቻቸውና ለእነርሱም ሌላ ጊዜ ለአቡበክር፣ ለአልይ፣ ለዘይድ እና ለልጁ ለኡሳማ ውዴታ እንዳላቸው አሳውቀዋል። ነገር ግን ከሚስቶቻቸው መሃል ከከድጃ ቀጥሎ ማንን ይበልጥ እንደሚወዱ ሲጠየቁ ምላሻቸው አይሻ ናት የሚል ነበር። እርሷም እጅግ አድርጋ ትወዳቸዋለች። ዘወትር ውዴታቸውን የሚያረጋግጡላት ነገርም ከእርሳቸው ትፈልጋለች። አንድ ወቅት ለእኔ ያለ ፍቅር እንዴት ነው ስትል ጠየቃቸው። እንደ ቋጠሮ ሲሉ መለሱላት። ትርጓሜውም እንደ ብረት የተነከረና በቀላሉ የማይፈታ ማለት ነው። ለነብዩ ያላት ፍቅር ቅናት የታከለበት ስለነበር ከእርሷ የበለጠ ትኩረት ለሌሎች ሚስቶቻቸው እንዲሰጡ አትፈቅድም ነበር። ከዚህም የተነሳ የአላህ መልእክተኛ ሆይ እባክዎን ይንገሩኝ፣ ለመሆኑ በሁለት ሸለቆዎች መካከል ቢሆኑና አንዱ ሸለቆ የተጋጠ ሌላኛው ልምላሜ ያማረ ጨፌ ቢኖረው በየትኛው ላይ ከብቶችዎን ሊያሰማሩ ይችላሉ ስትል ጠየቀቻቸው። ነብዩም ባልተጋጠመ ሸለቆ ላይ ሲሉ መለሱላት። አይሻም ታዲያ እኔ እኮ ሌሎች ሰዎች አይደለሁም ነው ሁሉም ቢሆኑ ሌላ ባላገባ የነበሩ ናቸው ማለት የእሷን ማንነት ልታስታውስ ሞከረች። በዚህን ጊዜም ነብዩ ድርብ ያለ ፈገግታቸውን በማሳየት ዝም ይላሉ። አይሻ በከዲጃ በጣም ትቀና ነበር። አይሻ እንዲህ ትላለች። ዘወትር ስሟን ለሚጠሩ እንዲሁም ከከበረ ድንጋይ የተገነባ ቤት በጀነት እንደተዘጋጀላት ብስራት ይነግሩ ዘንድ ከአላህ በመታዘዛቸው በከዲጃ ረዲየላሁ ዐንሃ እንደቀናሁ በማንኛውም የነብዩ ሚስቶች አልቀናሁም። በግ ባረዱ ቁጥር የስጋውን የተወሰነ ክፍል የልብ ወዳጆቿ ለነበሩ ይልካሉ። በዚህም ምክንያት በእርስዎ ቤት ከከዲጃ በስተቀር ሌላ ሴት በዓለም ላይ የለም እያልኩ አዘውትሬ እናገራቸው ነበር። በአንድ ወቅት አይሻ በወቀሳ መልክ ነብዩ ለምን አዘውትረው አንድ የቁረይሽ ባልቴት እንደሚያነሱ ብትጠይቃቸው ልባቸው በሐዘን በመነካት እንዲህ ሲሉ መለሱልኝ ብላለች። እርሷ እኮ ከዲጃ ሌሎች ሲያስዋሹኝ ያመነችብኝ፣ ውሸታም ሲያደርጉኝ ሐቀኝነቴን ያረጋገጠችልኝ፣ ሊያገሉኝ ሐዘኔን ሸክም ለማውረድ ሀብቴን ሁሉ ወጪ ያደረገችልኝ ውድ ባለቤቴ ነበረች። አይሻ ይህ ቅናቷ ለክፉ የማይሰጥ ከመሆኑም ባሻገር ለጋስነቷና ታጋሽነቷ ይህ ነው አይባልም። ለረጅም ጊዜ የሚቆየውን የነብዩን የችግርና የረሃብ ጎጆ በትዕግስት ትይዘው ነበር። ለቀናት የምግብ ማብሰያ እሳት ሳይቀጣጠል ይከርማል። በዚህን ጊዜም ቤተሰቡ ተምርና ውሃ በመመገብ ሕይወቱን ያቆያል። ታዲያ አይሻ ይህ ሕይወት አላስከፋትም። ጠቀም ያለ ገንዘብ ዕዳውን የሕይወቷን ስልት የማይበግረው እጅግ የተደነቀች ባለሟል ሚስት ነበረች።
በአንድ ወቅት የነቢዩ ሚስቶች ነቢዩ የሌላቸውን ገንዘብ እንዲሰጧቸው ስለወተወቷቸው ከሁሉም ተለይተው ለወር ያህል ቆዩ። ይህ የሆነው የተትረፈረፈ ሀብት የተገኘበት የኸይበር ዘመቻ ከተደረገ በኋላ ነበር። ነቢዩ ከወር ሽሽታቸው በኋላ ለመጀመሪያ ጊዜ የሄዱት አይሻ ቤት ነበር። እርሷም እርሳቸውን በማየቷ እጅግ ስትደሰት ሁለት አማራጮችን የሚያቀርብላት ወሕይ ራእይ እንደመጣላት ይገልጹላታል። አባቷን ሳታማክርም ለውሳኔው እንዳትቸኩል በማሰብ የሚከተለውን የቁርአን አንቀጽ አነበቡላት። አንተ ነቢይ ሆይ ለሚስቶችህ እንዲህ በላቸው፣ ቅርቢቱን ሕይወትና ጌጧን የምትፈልጉ እንደሆናችሁ ኑ፣ አጠቅማችኋለሁና መልካምንም ማሰማራት መፍራት አሰማራችኋለሁና። ለቀረበላት ጥያቄ አይሻ ማንንም አላማከረችም። የሰጠችው ምላሽ በእርግጥ እኔ የምሻው አላህን መልእክተኛውን እንዲሁም ዘውታሪ የሆነውን የመጪውን መኖሪያ ጀነት ነው የሚል ነበር። የቀሩት የነቢዩ ባለቤቶችም እንዲሁ የእርሷን መሰል ምላሽ ከመስጠታቸው ይታወቃል። በነቢዩ የሕይወት ዘመንም ሆነ ከህልፈታቸው በኋላ ከዚህ ምርጫዋ ዝንፍል አላለችም። የኋላ ኋላ ሙስሊሞች በሀብት በተትረፈረፈበት ጊዜ በአንድ ወቅት የ100,000 ድርሃም ስጦታ አግኝታ ነበር። ገንዘቡን በምትቀበልበት ጊዜ በጾም ላይ ነበረች። ታዲያ የተቀበለችውን ገንዘብ ካዝና ውስጥ አላስገባችውም። ይልቁንም በቤቷ አንዳች ነገር ባይኖራትም ምንም ሳታስቀር ሁሉንም ገንዘብ ለድሆችና ምጽዋት ለሚሻቸው አከፋፈለች። ይህ ካደረገች ከጥቂት ሰዓታት በኋላ የቤት አገልጋይዋ የምታፈጥርበት ጾምሽን የምትፈችበት የ1 ድርሃም ስጋ ልትገዢ ትችያለሽን? ስትል ጠየቀቻት። ባልረሳው ኖሮ ለእርሱ የሚሆን ድርሃም እንኳ አይኖረኝ ነበር ስትል መልሳላታለች። ነቢዩ ሕመም በጠናባቸው ጊዜ ሁሉም ሚስቶቻቸው ባቀረቡት ሀሳብ መሰረት በአይሻህ ቤት ነበር የተስታመሙት። ለብዙ ጊዜ ራሳቸውን ከደረቷ ወይንም ከጭኗ ላይ በማሳረፍ በአልጋቸው ላይ ይተኛሉ። ከወንድሟ የጥርስ መፋቂያ ሲዋክ በመውሰድ እንዲለሰልስላቸው በጥርሷ አኝካ ሰጥታቸው ምንም እንኳ አቅም ቢያንሳቸው በሲዋኩ ጥርሳቸውን አሳምረው ይፋቁት። ብዙም ሳይቆዩ ራሳቸውን እየሳቱ መጡ። አይሻም የሞት ደጃፍ መክፈቱን ተረዳች። ከተወሰነ ቆይታ በኋላም አይናቸውን ከፈቱ። አይሻም ነቢዩ አይናቸውን እንደገና በከፈቱ ጊዜ አተኩራ እያየቻቸው አንድም ነቢይ በጀነት ያለውን ቦታ ሳያይ እንዲሁም የመሞት ወይም በአዱንያ የመቆየት ምርጫ ሳይሰጠው ሞት አትቅደመው ሲሉ ተሰሙ። አዎ ከእንግዲህ እኛን አይመርጡም ስትል ለራሷ ተናገረች። ኢንሻአላህ ክፍል 3 ይቀጥላል። ድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሏን በመጫን ቤተሰብ የሆናችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።